እንኳን ሰው ሴጣን አይቶኝ የምሮጥብኝ ሰው ነኝ። አላውቅም ለምን አስፈሪ ተደርጌ እንደተፈጠርኩ። እስኪ እናንተን ሀሳብ አሳውቁኝ። ነኝ አይደለም? እኔ ጉዝዬ ማለት እንኳን ሰው ሴጣን አይቶኝ የምሮጥብኝ ሰው ነኝ። አላውቅም ለምን አስፈሪ። ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ከኔ ጋር እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? ይሄን ቪዲዮ ሲጀምሩ ላይክ እያደረጋችሁ ዛሬ ደግሞ በኮሜንት ይሄንን መልእክት አዳምጣችሁ እውነት ነው ወይስ ውሸት እያላችሁ መመለስ ትችላላችሁ ማለት ነው። ይህንን ቪዲዮ ስትጀምሩ ሼር ላይክ አድርጉ ማለት ነው። ላይኳን እንዳትረሱ። ለማንኛውም ዛሬ እውነቱን ብዙዬ በቲክቶክ ተናግራለች ማለት ነው። እኔ ብዙዬ ማለት እንኳን ሰውና ሰይጣን አይቶኝ የሚፈራኝ ነኝ ብላለች። እውነት ነው ወይስ ውሸት ብላችሁ እዛ ጋር ያው ታስቀምጣላችሁ ማለት ነው። እኔ በበኩሌ እውነት ነው ነው የምለው። ለምን መሰላችሁ? ቲክቶክ ላይም ገብቼ እውነትሽን ነው እንፈራሻለን ብያታለሁ። ስለዚህ አዎ እንፈራሻለን፣ እውነት ነው እውነት ነው። ሰይጣኖቹም እኮ እናቴ እንደዚህ ጠጉርሽን ራሱ ሲያዩ ከኛ የበለጠች ብለው እንትን ይሉሻል ማለት ሰይጣንም ከሱ ያነሰ ነው እንጂ ከሱ የበለጠ ስለማይፈልግ ማለት ነው። አንቺ ደግሞ የሰይጣኖች እንትን ነሽ። የሰይጣኖች ምንድን ነው የሚባለው? የሰይጣኖች አለቃ ማለት ነው። እውነትሽን ነው። አንቺ ትክክል ነው የተናገርሽው፣ ውሸት አይደለም። ዛሬ ትክክለኛው ማንነትሽን ነው የተናገርሽው ብዬ ነው የማስበው ማለት ነው። እኔም ትክክል ነው ብያለሁኝ። እውነትም የሰይጣን መልእክተኛ ባትሆኝ ኑሮ ይህን የመሰለ ልጅ ከእናቱ ቀምተሽ አንድ ቀን እንኳን የደረሰ እስቲ ልጃችንን እንየው ያላሉ እናትና አባትሽ ሉልን አንስተሽ ስሰጭ እንኳን አይምሮ የሌለሽ የራስሽን ልጆች በስነ ስርዓት ማሳደግ ያቃተሽ ሴትዮ የሰው ልጅ መተሽ እወስዳለሁ የምትይ በጣም የምታሳዝኝና የምትገርሚ ሴትዮ ስለሆንሽ ትክክል ነው የተናገርሽው ነገር በእኔ በኩል ትክክል ነው። በሌሎቻችሁ ደግሞ ኮሜንት ላይ አሳውቁ ማለት ነው። ቪዲዮውን አስገብቼላችኋለሁ ማለት ነው። እና በጣም የሚያስቅ ነገር ነው የተናገርሽው። አንቺ በጣም ትክክል ነች ማለት ነው። ይህን የመሰለ ልጅ ከእናቱ መለየት ማለት ለአንቺ ከዛም በላይ መባል እንትን ይልሻል። እዛ በላይ ግን ያለ አይመስለኝም እንጂ ማለት ነው። ከዛም በላይ ያለ እንደሚፈራሽ ያለ ይመስልሻል ማለት ነው። አሁን የትናንትና አነጋገሯ መጀመሪያ ራሱ ሲጀመር በጣም የምትገርመኝ ነገር እናታችን ልታሳድገው ትፈልጋለች። አባባሯ 8 ወር ሙሉ መታ ያላየችው አያት እሱን ማነው አሳዳጊ ያረጋት? እስቲ የልጅ ልጅ የት ደረሰ? እንደዚህ እየተጨቃጨቁ የልጅ ምን ሆነ? እስቲ ይቺ ልጅ ምን አይነት ቦታ ነው ያለችው? እስቲ እንዴት ነው ብለው መተው አይተዋል። አዲስ አበባ መጥቶ ነው አባትሽ ራሱ ሳይጠይቅ የልጅ ልጁን ሳይሄደው ይሄንን የራስሽን ልጆች ማሳደግ ያቃተሽ የራስሽን ልጆች እንቅፋት እንኳን እንዲመታባሽ አትፈልግም ማለት በሰው ልጅ መቀለድ። እውነትም አንቺ እናት ሳትሆኚ የምን እናት ነው የምትባየው? እና ለማንኛውም የተናገርሽው ነገር ትክክል ስለሆነ እኔ ራይስ ሰጥቼዋለሁ። እናንተም በኮሜንት አሳውቁን እላችኋለሁ። በኮሜንት የእሷን ስራ የእሷን እንትን ይሄን ቪዲዮ ሼር ላይክ እያደረጋችሁ ትክክል ነች፣ ዛሬ ነው እውነቱን ያወጣችው እያላችሁ ንገሯት ማለት ነው። እኔ እውነቱን የተናገረችው ዛሬ ነው በቃ የተናገረችው ማለት ነው። እንዲሁ አንቺ አሁን እንዲሁ ሉልን ስታክፊ አይቀፍሽም? አንቺ ሰው ነሽ? ሰው እኮ አይደለሽም። እና ሩታን ለመስበር ነው ለማስለቀስ ነው የመጣው። አንተ ደግሞ ደንቆሮ በተነዳህበት የምትሄድ ማለት ነው። አንተ እኔ ታላቅ ነኝ። ታላቅነት እኮ ማለት ነው የስንት ታናሻችሁ ይፍሬም ማሰብና ማገናዘብ ይችላል። እናንተ እኮ አይምሯችሁ የተበከለ በገንዘብ የተሞላችሁ ሄርሚላ በገንዘብ የሞላቻችሁ በጉቡ የምትኖሩ ማለት ነው። ደግሞ ብላችሁ ሩታ ልጅሽን ስጪ ለየቱ ተሳድገዋለች። አንቺ ማሳደግ አትችይም። አንቺ ነሽ እስካሁን እያበላሽ እያጠጣሽ እያለበሽ ያሽላት። አባቱ ነዋ
ልጁ ለቪዲዮ ነው እኮ እሷ እኮ ትክክለኛውን ነግረዋለች። አታሽቃብጥ፣ አንተ የምትፈልገው ለቪዲዮ ለማዳነቅ ነው እንጂ ለሌላ ነገር አይደለም ብለዋለች። እስቲ ልጁን በምን ረዳ ብላችሁ ልታመጡ ይሆን? ይሄ በሚዲያ ላይ እየተወላባችሁ ያለ አሽከርቅራ ያዘችው ልጇን እሷ ነች። አንቺ ምን ቤት ነሽ? ስለዚህ እንደው ዛሬ እውነቱን ተናግረሻል። ለማንኛውም ዛሬ ተጨብጭቦልሻል ብዬ ነው የማስበው። ማለት ትክክለኛውን ማንነትሽን ስለተናገርሽ ማለት ነው። እኔ አጨብጭቤልሻለሁ። ሌሎቻችሁም በኮሜንት እየገባችሁ አጨብጭቡላት ማለት ነው። ዛሬ ትክክለኛ ነገር ስለተናገረች ማለት ነው። ከዚች ቆንጆና ከዚህ ቆንጆ ልጅ ልትለይ ማለት ነው። ሄረዊን ያው እንፈራሻለን። በጣም ነው የምንፈራሽ። ገና ሚዲያው ላይ ስትመጪ አነጋገርሽ ራሱ እኛ እንኳን በጣገቦ ያለሽው ሩታ ማለት ነው። እንኳን በጣገቦ የቆምሽባት ሩታ ማለት ነው። እኛ በስልኩ ተሰብሮ የምትመጭብን እየመሰለን እንዴት እንደሚያንቀጠቅጠን ልነግርሽ አልችልም። በጣም ነው የምንፈራሽ። እንኳን ሰው ቀርቶ አንቺ ትክክል ነሽ የተናገርሽው። እኔ ዛሬ የተናገረችውን ንግግር ራይስ ሰጥቼው ያመጣሁላችሁ በትክክለኛ ስለሆነ ነው። እኔ እውነተኛው ስለሆነ ዛሬ እውነተኛ ንግግር ስለተናገረች ነው ያመጣሁላችሁ ማለት ነው። በጣም ትክክለኛ መልእክት ነው ያስተላለፍሽው። ዛሬ አንቺ ሊጨበጨብልሽ ይገባሻል። እውነቴ ነው የምልሽ። ይሄንን ከመቶ ይሰጥሻል። ከመቶ ሰተንሻል። እውነተኛ ማንነትሽን ስለነገርሽን ማለት ነው። እውነተኛ ማንነትሽን ስለነገርሽን እኔ ከመቶ ሰጥችሻለሁ። ብትዋሽ ኑሮ ወይ አንቺ ደግሞ እኔ እኮ ሰው የሚቀናብኝ ቆንጆ ሴት ላይ ብትይ ኑሮ ብለን እናዝን ነበር። ግን ትክክለኛውን ስለተናገርሽ በጣም ነው የተደሰትነው። በጣም ዛሬ እውነተኛ ማንነትሽን ስለተናገርሽ ማለት ነው። እንዴ እናንተ በነገራችን ላይ ማለት ነው ሰይጣን ጥቁር ነው ብላችሁ እንትል እንዳትሉ። ሰይጣን ጥቁርም ነጭም ቀይም አይደለም፣ አይታወቅም። እየታይተነው እናውቃለን። በምስል የምናየው እንዳይመስላችሁ። የጥቁር ሰይጣን ይሻላል ከቀይ ሰይጣን ማለት ነው። የጥቁር ሰይጣን ልቡ ንጡህ ነው። እውነቴን ነው የምላችሁ። አሁን እኛ ማለት ነው እኛ ጠቆር ያልነው ጠየም ያልነው ልባችን ንጡህ ነው። እነዚህ ቀያዮች ነገሮች ግን ልባቸው ጥቁር አይፈታ፣ አታገኟቸው ነው የምትሉት። እና አንቺ ዛሬ ትክክለኛውን ተናግረሻል ማለት ነው። ትክክለኛውን መልእክት አስተላልፈሻል። ጎበዝ ነች። በዚህ ሊጨበጨብልሽ ይችላል። ዛሬ ደግሞ ጥሩ ነገር እንደዚሁ ይዘሽ ነው ቶሎ በዩቲዩብ ነው ቶሎ ደግሞ ዛሬ ይሄንን እውነተኛ ነገርሽን ለመናገር ይሄንን ታመጣሽ። እንደውን የራሱ ለስንት ሰው ሸርባ አረኩልሽ፣ ለስንት ሰው። ስለዚህ ዛሬ እውነቱን ነገር ስለነገርሽን እናመሰግናለን ማለት ነው። እናመሰግናለን። ሩታዬን እንደሆነ በየትም ብላችሁ አሰብሯትም። እሷ የምትሰበር ልጅ አይደለችም። የምትሰበር ልጅ ብትሆን ኑሮ ብዙ ነገር ስታረጉባት ትሰበር ነበር። አሁን ግን አሰብሯትም። በልጇ በምኗ ደግሞ ብላችሁ በልጇ ስንቴ በልጇ መጣችሁባት። አቅም እኮ ስለሌለሽ ነው እንጂ ባለፈውም እኮ ልጇን ደብቀሻል። እየተነጋገርሽ ማለት ነው ከሱ ጋር ማለት ነው። ተገናኝተሽ እኮ ስታወሪ ነበረ። ልጁ ደህና ነው ወይ ሉሌ ደህና ነው ወይ ምናምን ብለሽ ስታወሪ ከአንቺ ቤት ነበር ልጁ አይደል እንዴ ያለው አትዋሽ እንጂ ከአንቺ ቤት ነበር ልጁ የነበረው የዛን ጊዜ። አሁንም ያንን ነገር ልትደግሚ አሁን ደግሞ በስልቆት አልተሳካልሽ ሲል ሩታን በማሸነፍ ሩታን በማሸማቀቅ ልጇን እንቀበላለሁ ብለሽ መጣች አይደል? ጉድላይኛ
እውነትም ጉድለኛ እውነትም ዛሬ ትክክለኛውን እኔ መድገም አልፈልግም። አንቺ ተናግረሽዋል። የአንቺን ንግግር እየሰሙ ኮሜንት ይስጡኝ። እኔ አሁን መድገም አልፈልግም። በጣም ገርሞኛል እውነተኛ ነገርሽን ስለተናገርሽ ማለት ነው። ለማንኛውም ውድ ቤተሰቦች ይህን ቪዲዮ ሸላይት እያደረጋችሁ ለሁሉም አድርሱልኝ እላችኋለሁ። እኔን ደግሞ አበረታቱኝ የኔ ውዶች ማለት ነው። በየትም እየሄድኩኝ እንዳመጣላችሁ ማለት ነው። እንግዲህ ሩታዬ ደግሞ በአዲስ ነገር እንደምትመጣ እንጠብቃለን ሰሞኑን ማለት ነው። እንግዲህ ጭምጭምታ አለ ማለት ነው። በአዲስ ነገር ትመጣለች። ከዚህ የበለጠ ከእናንተ ቦሃቃ የበለጠ ይዛ ጀግና ትመጣለች ብለን እናስባለን። ሩታዬ የእኛ ጀግና ልጅሽን ግን ምንም ቢሆን በጥርሷ እናት እኮ ለምንድን ነው እናቶች ጎዳና ላይ ልጃቸውን ይዘው የሚለምኑት? ልጃቸውን ላለመስጠት ነው አይደል? ላለመስጠት ቢሰጡ እኮ እነሱ ሰልተው መብላት ይችላሉ አይደል እንዴ? ስንት ሰው ልጅ የሚፈልግ አለ። ስለዚህ ሩታዬ ደግሞ የመጀመሪያ ልጇን ብዙ ነገር ያሳለፈችበትን ብዙ ነገር የተሰቃየችበትን እንደው ዝም መበላ የምትሰጥ ሴት ትመስላችኋለች እንዴ? ተሰጠችስ እናቷ የትዳ ለእናቷ አትሰጥም እንዴ? ለእሷ እናት እኮ ነው ሕግ ራሱ የሚፈቅድላት። እንዴት ነው ላንቺ እናት ወስዳ የምትሰጠው ነው? ያንቺ ልጆች አናቱን እየኮረኮሙ እንዲያሳድጉት ፈልገሽ ነው? እንዳንቺ አይነት አክስት ከበጣገቡ እንድትቀመጥ ነው እንዴ? ኧረ እንደውም ተንግዲች በኋላ እንዳያይሽ እንደውም ቪዲዮ ስለቀ ራሱ ሩታዬ እንደው ላይክም ምንም ሰብ አድርገሻት እንደው ወደ አንቺ እንዳይመጣብሽ ማለት ነው። ሉልዬ እንዲያያት እንደዚች አይነት አክስት እንደዚህ አይነት አጎት ምንም ስለማያስፈልግ ማለት ነው። እንግዲህ እውነቱን ዛሬ ስለተናገረች እኛ በጣም እንትል ብለናል ማለት ነው። ላይክ አድርጉ ውዱ ቤተሰቦቼ፣ ሲጀምሩ ላይኳን ጠቅ አድርጉ። ሸር ባታረጉም ችግር የለም፣ ግን ላይኳ ለእኔ ይጠቅመኛል። ላይክ አድርጉልኝ፣ ላይክ አድርጉልኝ። ሰብ ያላደረጋችሁ ደግሞ ሰብ አድርጉኝና እስቲ 10 ሺህ ያስገቡን እንላችኋለን። ከዛ ከሜት እንወጣለን።